ምሁራኑ ላይ መናገር ያስቸግራል የተከፋፈለ ሊሆን ይችላል ነውም እንጂ ምክንያቱም ምሁራኑ ሰፊ አመለካከት አለን ይላሉ አለ መኖርም አለበት አብሬ የመኖር እንትን ለድርድር የሚቀርብም አይደለም የጋራ እንትን ነው መሆን ያለበት ነገር ግን ራስህን አንተን የሚመስሉትን ነገሮች ጠብቀህ ልታኖር የምትችልበት ክልል እኮ ያስፈልጋል አንድ ሰው እዚህ ቤት ውስጥ አሁን ሲኖር የራሱ ገመና አለው ያን የራሱን ገመና የሚጠብቅበት እንትን ወሰን ያስፈልገዋል ያ ማለት ነው እንጂ ራሴን ችዬ የራሴን አስተዳደር የራሴን እንትን ላድርግ ብሎ ሲል ከሌላ ጋር አልገናኝም ገነጠላለሁ ማለቱ አይደለም በጭራሽ ወይን ኢትዮጵያ ተስማምተን የምናድርበት መድረክ እንፍጠር ሁላችንም ባለቤቶች ምን ሆነበት ስርዓትና ብጅ ነው መንፈሱ ይሄ ነው ጌታ ለኢትዮጵያ የጠነከረ አጋዥ ሆኖ ኢትዮጵያዊነትን አስመስክሮ ለመኖር ሌላውም እንደሚያደርገው እኛ ራሳችን ልናሳድገው ልንሰራበት ቤዙን አጠናክረነው ትልቋን ኢትዮጵያ ልንገነባ የምንችልበት መሰረትና ብጅ ነው አንድ ሰው ከቤቱ ነው የሚጀምረው ወደ ጎረቤት ለመሄድ ኢትዮጵያ ለኛ ጎረቤት ናት ማለት አይደለም ግን አልፈህ ከቤቱ ወጥተህ ስትሄድ የሚመጣውን ነገር ያካተትክ አኮሞዴት እያረክ ነው የምትሄደው በዚህ መልክ ሰዎች የሚቀበሉ አሉ እኛ ዓለም አቀፋዊ ነን ሉላውያን ስለሆን በስፋት ነው የምናየው ሶስ ጉድ አንድ አይነት ኦፒኒየን ነው ያ እንደ ተጠበቀው ሆኖ ደግሞ ሁሉ ነገር የመጫወቻ ሜዳው እኩል ሆኖ ለምሳሌ ከ97 ነው ከዛ በፊት ነው ክልል 5 ክልሎች ተጨፍልቀው ክልል 7 ወደ አንድ ክልል ሲለወጥ በስምምነት ቢሆን ኖሮ እኮ ምንም ችግር የለውም የእያንዳንዱ መብት ተጠብቆ የሚሰራበት ሁኔታ ጥሩ ነበር ሆሳዕና ማዕከል ነበረች ያኔ ክልል 5 በነበረበት ጊዜ እንዲህ እያለ ሲሄድ መጨረሻ ግን 5ቱን ክልሎች ጨፍልቀው አንድ አደረጓቸውና ቅድም ያለው 63% እጅ ያለው የኢትዮጵያ ብሔረሰብ ያለበት አንድ ክልል ተፈጠረ ያ ልታንቀሳቅሰው ልታስተዳድረው የምትችለው አይነት የቆዳ ስፋትም የህዝብ ብዛትም አይደለም እንነጣጠል አይደለም የተጠናከረ መሰረትና ብጅ ነው ትልቁን ስዕል ልንይዘው በመንችልበት ልንሸከመው በመንችልበት ለትልቁ ስዕል ጠንካራ ድጋፍ ሰጪዎች ጠንካራ ባለቤቶች ሆነን የምንችልበትን መሰረትና ብጅ ነው ይሄን ብለው የሚደግፉ ወገኖች አሉ እኔ ከዛ ውስጥ አንዱ ነኝ በቀደም ሲል በነበረው አመለካከት ግን ኢትዮጵያ ለሁላችን እናት ለአንዱ የእንጀራ እናት አንዱ ለሌላው እናት ሳይሆን እናት ሆና በነበረችበት መልክ ተደራጅቶ ቢሆን ኖሮ ችግር አልነበረም አሁን ጥንካሬዋን መሰረቷን እናጠናክርላት ነው የሚሉ ወገኖች አሉ በዚህ ብንሄድ ይጠቅማል ባይነኝ